መሰረታቲው ካለ የማ አያችሁ የማ እነሱ ማን ሊያመጡ መሰላችሁ ክርስቶስን ሊያመጡ ነው ለስም አጠራሩ ክብር ምስጋና ይግባው እስራኤል ይመታሉ 2 ፊናስና ፊን ይሞታሉ 3 ኤሊ ራሱ ይሞታል 4 የእግዚአብሔር ታቦት ትማረካለች እንዴት ተሸነፍን ማርያም በምትወልደው ኢየሱስ ላይ እግዚአብሔር የሚወልደው ክርስቶስ በዮርዳኖስ ሲጠመቅ አደረበት ክርስቶስ ታምር መስራት የጀመረው ይመስላቸው እነሱ በቃና ዘገሊላ መጀመሪያ ለምን የመጀመሪያው ታምር ስለሚል የመጀመሪያው ታምር የሚለው ተጠምቆ ሳይውል ሳያድር ገዳም ሄደ ከዛ በኋላ ጾሙን 40ውን ቀን ጨረሰ ቅዳሜ እሁድ ሰኞ ማክሰኞ በቃና ዘገሊላ ሰርግ ነበረ ነው የመቅደሱን ዕቃ የሚነቅፉ የመቅደሱን ሥርዓት የሚንቁ የመቅደሱን አገልግሎት የሚያንቋሹ ሰዎች ዛሬ በተለያየ መድረክ ስትሰሟቸው በወንድሞቻችን ካቶሊካውያን ዛሬ ድረስ ሁለት ባህሪያት የሚለው አስተሳሰብ ይሄ ነው ዛሬ በእኛም በተለያዩ ቦታዎች ላይ ስለ ቅባት ስለ ጸጋ የምንሰማቸው አስተሳሰቦች ሁሉ ምንጫቸው ኖስቲሲዝም ነው በመጽሐፍ ቅዱስ ውስጥ ያለው መቅደስ ውስጥ ታቦት አለ የለም በመጽሐፍ ቅዱስ ውስጥ ጽና አለ ካህንም ይዘው ብለናል በእኛ መቅደስ ጽና አለ በእነዛ ዘንድ ጽና አለ የአዛጦን የከበደች እግዚአብሔር እጅ በእነሱ ትከብዳለች በጌት የከበደ እግዚአብሔር እጅ ይከብዳል በአስቀሎናም ያስጨነቀ የእግዚአብሔር እጅ ያስጨንቃል ዳጎንንም የሰበረ አስተሳሰባቸውን ይለውጣል የመቅደሱን ነው የቅዱሳት አምጡና ሚስቶቼ ቁባቶቼ ውሽሞቼ መኳንንቱ ይብሉባቸው ብሎ የእግዚአብሔርን መቅደስ ጻሂሉን ከመቅደሱ የነበረውን አስመጣ የሆነውን ታውቃላችሁ ብዙዎች ወደ ክደት እየሄዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ሥርዓት በእነሱ ዘንድ የለም የሰሚዎችን ጆሮ ጭው የሚያደርግ ነገር ያልነው የታቦተ ጽዮን ጉዳይ ነው ተናገሩ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብፁዕ አባታችን አቡነ አብርሃም የሰሜን ጎጃምና የባህር ዳር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቡራኬው በኔም በዚህ ህዝብ ላይ ይደር የተከበሩ መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ የዚህ ታላቅ ደብረ አስተዳዳሪ የተከበሩ መላከ ሰላም ባህሩ ሙሉ ዓለም የተከበሩ ሊቀ ሊቃውንት ስምዐ ኮነ መልአክ የአራቱ ጉባኤ መምህር በዚህ ስፍራ ያላችሁ የገዳማትና የአድባራት አስተዳዳሪዎች አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን እንደምን አላችሁ ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም የፈጠረ ኃያሉ አምላካችን እርሱ የመላእክት አምላክ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የልዑላን ልዑል የክቡራን ክቡር የኃያላን ኃያል የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው።
ረድኤተ እግዚአብሔርን አጋዥ በማድረግ በዚህ ምሽት ለ45 ደቂቃ የምንማርበት የትምህርታችን ኃይለ ቃል የሚሆነው የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር በሚል ይሆናል። የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉን እንዲያድለኝ የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅንም ቃል ደስ የሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው እና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን አስማርኩ። የሰሚዎችን ጆሮ ጭው የሚያደርግ ነገር በነገረ መለኮት አሁን ከዚህ ቀድመው የሚገባውን ትምህርት ታላቁ ሊቅ አስተምረዋል። ስለዚህ በቤተ ክርስቲያናችን ጉዳይ ደግሞ እኔ ትንሽ ነገር አስታውሳለሁ። ይህም ስለ እግዚአብሔር ታቦት፣ ይህም ስለ እግዚአብሔር መቅደስ፣ ይህም በዚህ ላይ ስለሚነሱ ከሃዲያን፣ ይህም ለእኛ ጽናት የሚሆን ትምህርት ነው። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። የካቲት 1 ቀን በቁስጥንጥንያ በቅዱሳን አባቶች ላይ አድሮ መቅዶንዮስን ያሳፈረ፣ ሰባሊዮስን ያሳፈረ፣ አቡሊናሪዮስን ያሳፈረ አምላካችን መንፈስ ቅዱስ በእኔም በባሪያው በእኛም በሁላችን አድሮ ይኖር። የሰሚዎችን ጆሮ ጭው የሚያደርግ አንድ ነገር ታሪኩ የተፈጸመው በሴሎ በአቤኔዘር በአፌቅ በአዛጦን በጌት በአስቀሎና በእነዚህ ስፍራዎች ነው። አንድ ምስኪን ሴት ሐና የተባለች በአርማቴም መሴፋ በሴሎ ባለው ታቦት ፊት እግዚአብሔር ልጅ እንዲሰጣት ስታለቅስ እግዚአብሔርም ጎበኛ 6 ልጆች ወልዳ አንዱን እንደ 2 ቆጥራ ሳሙኤልን እግዚአብሔር ሰማኝ አለች። እኛንም ይስማን መድኃኔዓለም። ያ ትንሹ ብላቴና ሳሙኤልም ከሽማግሌው ሊቀ ካህናት ከኤሊ ስር ሆኖ በሴሎ የእግዚአብሔር ታቦት ባለበት በዚያ ያድግ ነበር። እናቱም ትንሽዬ ቀሚስ ሰርታለት ባንገቱም ኤፉድ አድርጎ ለትልቁ ካህን ይታዘዛል። በተቃራኒው ሊቀ ካህናቱ 2 ልጆች አሉት። ለእግዚአብሔር ያልተመቹ፣ በሰው ፊት ታይታ የሚወዱ ክፉዎች፣ የእግዚአብሔር ሕግና ሥርዓት የሚጥሱ ፊናስና አፍኒን ይባላሉ። እግዚአብሔር እነሱን ይጸየፋል፣ ሳሙኤልን ግን ይወዳል። የሰሚዎችን ጆሮ ጭው የሚያደርገው ነገር ምንድን ነው? በመቅረዙ ላይ ያለው መብራት እየበራ አንድ ቀን ሌሊት የእግዚአብሔር ድምፅ በመቅደስ ውስጥ አስተጋባ። ጥሪው የእግዚአብሔር ነው። የመጣው ለትንሹ ብላቴና ሳሙኤል ነው። እግዚአብሔር ሳሙኤልን ጠራው። ሳሙኤል ሳሙኤል አለው። ሳሙኤልም ነቃ። ቀዳማዊ ሳሙኤል ምዕራፍ 3 ቁጥር 1 ስታዩ በዛ ሰዓት ራእይ ብርቅ ነበር፣ ሕልምም ብርቅ ነበር ይላል። ትውልዱ ስለቆሸሸ ምድርም ስለረከሰች
ጥሩ ህልም እንኳን ሰው አያይም ነበር። ይህን ትንሹን ብላቴና ግን ሳሙኤልን ጠራው። እግዚአብሔር ሳሙኤል አለው። ሳሙኤል ሮጠና ወደ ካህኑ ወደ ኤሊ ሄደ። አባቴ ሆይ ጠራኸኝ አለው። እነሆኝ አለ። ልጄ ሳሙኤል አልጠራውህም፣ ተመለስና ተኛ፣ ኡር ወስክር ሂድ አለ። እንደገና የእግዚአብሔር ድምፅ መጣ። የሰሚዎችን ጆሮ ጭው የሚያደርግ ነገር እግዚአብሔር ሊናገር ነው። ሳሙኤል አለው። አሁንም ሳሙኤል ሮጠና ወደ ካህኑ ሄደ። እነሆኝ አባቴ ሆይ ጠራኸኝ አለው። ኧረ ልጄ ሳሙኤል አልጠራውም፣ ሂድና ተኛ አለው። አሁን ሊቀ ካህናቱ ኤሊ ያን ነገር አሰበ። ይሄ ልጅ እንደኔ ልጆች እንደ ፊናስና እንደ አፍኒን በክፋት የረከሰ አይደለም። እግዚአብሔር ተናግሮት ይሆናል፣ እግዚአብሔር ጠርቶት ይሆናል እያለ ሲያስብ ሳሙኤል ተመልሶ ሲተኛ እንደገና ለሶስተኛ ጊዜ በመቅደስ ውስጥ የእግዚአብሔር ድምፅ አስተጋባ። ሳሙኤል አለው። ያኔ ሮጠና ወደ ካህኑ ሲሄድ ልጄ ሳሙኤል ካሁን በኋላ ድምፅ ከመጣ በዛው ሆነ እጆችን ዘርጋ፣ ወደ ሰማይም ተመልከት። በል ጊዜ እስመ አነ ገብርከ እሰማዕከ በለው። እሺ አባቴ አለ። ተመልሶ ተኛ። ወኮነ ቃል ከመ ቀዳሚ። ያ ድምፅ እንደገና መጣ። ሳሙኤል አለ። ሳሙኤልም ወደ ላይ ተመልክቶ እጆቹን ዘርግቶ በል እግዚእየ እስመ አነ ገብርከ እሰማዕከ፣ ጌታዬ ተናገር እኔ ባሪያህ እሰማለሁ አለው። ለካ ሳሙኤልን የጠራው የሰማይና የንጉሥ አምላክ የምድር ንጉሥ ኃያሉ አምላክ እግዚአብሔር ነበረ። ሳሙኤል የጠራው እኔ ነኝ። የጠራሁም ነገር እንዲህ ነው። እጀምራለሁ፣ እፈጽማለሁ። የምነግርህ ነገር አለ። ሳሙኤል እስራኤል በኃጢአቱ ረክሷል፣ ቆሽሿል። ካህኑ ኤሊ ሁለቱን ልጆች አልመከረም። የመስዋዕቱን ሥርዓት አፍርሰዋል። የመቅደሱን መብራት ሥርዓት አፍርሰዋል። ስለዚህ ሳሙኤል ላንተ ነግርሃለሁ፣ ፊናስና አፍኒን የሞት ሰዎች ናቸው። እስራኤል በፍልስጤም ፊት ይመታል። የሰሚዎችን ጆሮ ጭው የሚያደርገውንም አንድ ነገር እነግርሃለሁ፣ እርሱም የእግዚአብሔር ታቦት የኔ ታቦት ትማረካለች አለው። እግዚአብሔር ከመቅሰፍት ይሰውረን፣ ከክፉ ነገር ይሰውረን። አሜን ላላችሁ ይደረግላችሁ። አሜን ላላችሁ አንደበትን የቆለፈውን ሰይጣን ያላቅልህ። ሳሙኤል ይህን ከእግዚአብሔር ሰማ። ከዛ በኋላ ተመልሶ ተኛ። ሲነጋ ና ልጄ ሳሙኤል እግዚአብሔር የነገረ ነገር አለ ንገረኝ አለው። አይ ምንም አላለኝም ማለት ተው ረግመሃለሁ አለው። አይ እንግዲያው ሳትረግመኝ እነግርሃለሁ አባቴ፣ እግዚአብሔር እንዲህ ብሎኛል። እስራኤል በፍልስጤም ፊት ይመታሉ፣ ፊናስና አፍኒንም ይሞታሉ። የእሱን ሞት ሰውሮ የሰሚዎችንም ጆሮ ጭው የሚያደርገውን የታቦተ ጽዮን ነገር ሳይነግረው እነዚህም ብቻ ነገረው። ያኔ ጦርነት ተደረገ። ቀዳማዊ ሳሙኤል ምዕራፍ 4 ቁጥር 1 እስራኤል በአቤኔዘር ሰፈረ፣ ፍልስጤም በአፌቅ ሰፈረ። በዛ ጊዜ ጦርነቱ ሲካሄድ የእስራኤል ልጆች ከፍልስጤማውያን ፊት ሸሹ። ሆኖ የማያውቅ ነገር ነው። ተመቱ። 4000 ሰው ሞተ። አሁን ወደ የድንኳናቸው ገቡና በጣም ተጨነቁ። በይነምን ታውደቀን እግዚአብሔር ውስጥ እዴሆሙ ለኤሎፍሊ፣ እንዴት ነው እግዚአብሔር አሳልፎ በቆላፍቶች እጅ በኤሎፍላውያን እጅ የሰጠን አሉ። ይሁዳ እዴከ ዲበ ዘባኖሙ ለጸርከ የተባልን እኛ አይደለንምን? ያዕቆብ ይሁዳን ሲመርቀው ዘፍጥረት 48 49 ስታዩ ክንድህ በጠላት ላይ ነው ብሎታል። እንዴት ተሸነፍን ብለው
መነጋገር ጀመሩ። ልብ በሉ እግዚአብሔር ለሳሙኤል የነገረው 1 እስራኤል ይመታሉ፣ 2 ፊናስና አፍኒ ይሞታሉ፣ 3 ኤሊ ራሱ ይሞታል፣ 4 የእግዚአብሔር ታቦት ትማረካለች። የሰሚዎችን ጆሮ ጭው የሚያደርግ ነገር። አሁን እስራኤላውያን መልእክት ላኩ ወደ ሴሎ። የእግዚአብሔር ታቦት በዛ ጊዜ በሴሎ ነበረች። የእግዚአብሔርን ታቦት ይዘው ነበረ አባቶቻችን ድል ያደረጉት። እኛ ታቦተ ጽዮንን አላመጣንምና የተሸነፍነው በዛ ምክንያት ስለሆነ አባታችን ሊቀ ካህናት ኤሊ ሆይ ታቦቱን ላክልን ብለው መልእክት ላኩ። ታቦቱ ደግሞ የሚሸከሙት ፊናስና አፍኒን ናቸው ይዘው የሚመጡት። ስለዚህ ፊናስና አፍኒን በጦርነቱ አልነበሩም። የእግዚአብሔር ታቦትን ከሴሎ ይዘው መጡ። እስራኤል የታቦት ዘፈን ይዘፍኑ ጀመር። ምድር ተናጠች ከጮታቸው የተነሳ። ፍልስጤማውያን ምንድነው አሉ፣ ግራ ገባቸው። ድል ያደረግነው እኛ፣ ትላንት 4000 ሰው የገደልነው እኛ፣ እንዴት ነው እስራኤል እንዲህ የሚዘምረው? እስቲ ተመልከቱ ብለው ሰዎችን ሲያዩ እስራኤላውያን ታቦቱን ይዘው ይመጣሉ። ፍልስጤም ተረበሸ፣ ደነገጠ። ወዲያው መጡና ሰዎቹ ሌሎፍላውያን መሪዎች ወይለነ አሌለነ እስመ መጹ አማልክቲሆሙ ከመ ያጥፍኡነ ወመኑ ያድኅነነ እምደዊሆሙ አሉ። ወዮት አለብን፣ ወዮት አለብን። እስራኤል አማልክቶቻቸውን ይዘው መጡ አሉ። ያላዋቂ ንግግር ነው አማልክቲሆሙ የሚለው። እስራኤል አንድ አምላክ ነው የሚያመልከው። አንድም በምስጢር አብ ወልድ መንፈስ ቅዱስን ያመልካል። እነሱ ግን በለመዱት በራሳቸው ምን ይሻለናል እንሽሽ። ምክንያቱም ይሄ እግዚአብሔር ታቦት ያደረገውን በግብፅ ላይ ያደረገውን እናውቃለን። ባህር የከፈለ ነው እናውቃለን። አሁን ፍልስጤም ተጨነቀ። የእግዚአብሔር ታቦት የሚያደርገውን ያውቃሉና ታወኩ። ወዲያው ግን ምን ሆነ? አንዳንድ ተነሱ ሰዎች ከመሃል አይ አሁን ገጠም አድርገን ፈሪሸሽን ነው ዝም ብለን ለምን እንሸሻለን? ስለዚህ ገጠም እናርግና እንሽሻሉ። የእግዚአብሔር ዓላማ ግን ምን ነበር? እስራኤል ይዋረዳል። የእግዚአብሔር ታቦት በእኛ ላይ ድንቅ ነገሩን የሚያደርገው እኛ ልቡናችን ከእግዚአብሔር ጋር ሲገናኝ፣ ልቡናችን ከእግዚአብሔር ካልተገናኘ፣ መንገዳችን ካልተገናኘ ለቆላፎች ሌሎፍላውያን መሳቂያ ነው። ገጠም አድርገን እንሽሻል። እሺ ተባባ። ጦርነቱ ተጀመረ። አስደንጋጭ ነገር ተከሰተ። ከእስራኤል 30,000 ሰዎች በጦር ተወግተው ሞቱ። ፊናስና አፍኒን ሁለቱም በጦር ተወግተው ሞቱ። ታቦተ ጽዮን የዛን ጊዜ በፍልስጤማውያን ተማረከች። የሰሚዎችን ጆሮ ጭው የሚያደርግ የተባለው እንዴት የእግዚአብሔር ታቦት በማያምኑ ሰዎች እጅ ትገባለች? አንድ ብንያማዊ ወጣት ከጦርነቱ ያመለጠ ወደ ሴሎ ገብቶ ልብሱን ቀዶ አመድ ነስንሶ ወየው ወየው እያለ እየጮኸ ወደ ካህኑ ኤሊ ያቀረቡት። አንተ ነህ ከጦርነት የመጣኸው አለው። አሁን እኔ ነኝ የመጣሁት አለው። እንዴት ሆነ ነገሩ አለው። አባቴ ሆይ 30,000 እስራኤላውያን በጦር ተመተው ተወግተው ሞቱ አለው። ሕዝቡ ስለ ኃጢአቱ ነው በርኩሰቱ ነው አለው። ያንተም ልጆች ሁለቱ ፊናስና አፍኒን በጦር ተወግተው ሞቱ አለው። ተው እነሱም በኃጢአታቸው ነው፣ እኔም አልከለከልኳቸውምና እባክህ ንገረኝ፣ ከብሬ ገንኜ አስራት በኩራት ተቀብዬ የኖርኩባት ታቦተ ጽዮን እንዴት ሆነች አለው። አባቴ ታቦተ ጽዮን ተማረከች አለው። የሰሚዎችን ጆሮ ጭው የሚያደርግ ኤሊንም አስደነገጠው። ወዲያውኑ ታጠፈ። የራሱ የጎን አጥንት ወጋውና የ98ቱ ሽማግሌ ኤሊ በዛው ሞተ ይላል። ከዛ በኋላ እስራኤል ታቦት ተማርኮባቸው 30,000 ሰው ሞቶ ሁሉም አንገት ለአንገት ተቃቅፎ በሁሉ ቤት ያለቅሱ ጀመረ። ፍልስጤም ግን ታቦቱን ወሰዱት። አንዳንድ ሰዎች እንዴ ታቦት ኃይል ካለው እንዴት ሊማረክ ይችላል? ታቦት ኃይል ካለው እንዴት ሊሸጥ ይችላል ይላሉ። ባለቤቱ ኢየሱስ ክርስቶስን በ30 ብር ተሸጠ። በስመ አጠራሩ ክብር ምስጋና ይሁን። ፍልስጤማውያን ሲያዩት ታቦት እንጨት ነው የሚሰራው።
እብነ በረድ ነው የሚሰራው። ይሄም አለኛ ለካ እንደኛ አማልክት አይደለምን አሉና ከአቤኔዘር አምጥተው ከፍልስጤም ዋና ከተሞች አንዷ በሆነችው በአዛጦን ዳጎን የተባለው የፍልስጤም አምላክ ስለነበረ ታቦተ ጽዮንን ወደ ዳጎን ቤት አስገቧት። ከዛ በኋላ ወደ ቤታቸው ሄዱ። የዳጎን ካህናት ጠዋት መጡ። የዳጎን ካህናት ጠዋት ሲመጡ የእግዚአብሔር ታቦት በነበረበት ላይ ሆኖ የፍልስጤም አምላክ እነሱ አምላካችን የሚሉት ዳጎን ግን እጅና እግሩ ተሰብሮ ወድቆ ነበር። ያን በታቦቱ ፊት ለፊት ነበር። ይሄም ማለት እየሰገደለት ነበር ማለት ነው። በፊቱ ወድቆ ነበር ማለት እየሰገደለት ነበር። የሚደንቀኝ አንድ ቃል አለ እዛ አምላካችንን ምን ነካው ብለው አነሱት። በሁለተኛውም ቀን ሲመጡ እንደዛ፣ በሶስተኛው ቀን ሲመጡ ዱቄት ሆነ። ከዛ በኋላ የእግዚአብሔር እጅ በአዛጦን ከበደች ይላል። በጠቅላላ በእንባጭ ተመቱ። ግማሾቹ በሞት ተቀሰፉ፣ ደነገጡ። ምን ይሻለናል አሉ። ሰው ታወከ። የእግዚአብሔር ታቦት ወደ ሌላው የፍልስጤም ከተማ ወደ ጌት ይሄድልናል። ታቦቱን ወስደው ወደ ጌት ወሰዱት። በጌትም የእግዚአብሔር እጅ ከበደች። ብዙዎች በመቅሰፍ ተመቱ። ምን ይሻለናል አሉ። ወደ አስቀሎና እንውሰደው አሉ። አስቀሎናም ሲወስዱት የእግዚአብሔር እጅ በዛ ከበደች ይላል። ተጨነቁ። 7 ወር ሙሉ የእግዚአብሔር ታቦት ፍልስጤምን አስጨንቃ በኋላ ላይ ነው የተመለሰችው። እግዚአብሔር ክብርና ምስጋና ለዘላለም ለስሙ ይድረሰው። የእግዚአብሔር ታቦት ጳውሎስ ሐዋርያ ማን ነው ታቦትን ከጣዖት ጋር የሚያኖረው የሚለው የእነዚህን የፍልስጤማውያን ታሪክ ስለሚያውቅ ነው። ብዙዎች ዛሬ ታቦትና ጣዖት ባለመለየት የቅድስት ቤተክርስቲያንን ትምህርት ሲያንቋሽሹ ትሰሟቸዋላችሁ። ኦሪት ዘጸአት 31:18 እንዲህ የሚል ቃል አለ። እግዚአብሔር ለሙሴ በጣቱ የጻፈባቸውን 2ቱን ጽላት ሰጠው ይላል። ከኔ ቀጥለው ተናገሩ። እግዚአብሔር ለሙሴ በጣቱ የጻፈባቸውን 2ቱን ጽላት ሰጠው። ማሰጠው ለሙሴ። ታቦትን የሰጠው ማን ነው? ዛሬ ፍልስጤም ተነስቶ ወይም ዛሬ ያለ ከሃዲ ወይም ዛሬ ያለ የተሐድሶ መንፈስ በእግዚአብሔር ታቦት ላይ ሲናገር ልትሰሙት እንኳን የሚገባ አይደለም። ሊቃውንቱን ሁሉ ሳይቀር እያነሳ የሚናገር ትውልድ ታውቃላችሁ። ትልቁን ሊቅ ሁሉ እንደው በቃ የማያውቅ እያለ ሲናገር ያስደነግጣል። አለቃ ገብረሃና አንድ ቀን ይባላል፣ እሳቸው ይበሉት አይበሉት አላውቅም፣ ብቻ አንዱን የተማረ ሊቅ አንዱ ባዶ የሆነ ተነስቶ ደንቆሯል። አለቃይን ሰምተው ኧረ እባካችሁ እያለ ከዛ ሰዎች መጡ። እንደ አለቃ ምን እያደረጉ ነው? ኧረ ስም ተዘዋውሮ ለማስተካከል መከራ እየበላሁ ነው። ስም የተዘዋወረበት ዘመን ነው። የእግዚአብሔር ታቦት፣ የእግዚአብሔር መቅደስ የእግዚአብሔር ፍቃድ ናቸው። መቅደሱም የእግዚአብሔር ነው፣ ታቦቱም የእግዚአብሔር ነው። ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ምን የሚል ቃል አለ? እግዚአብሔር ሙሴን አዘዘው፣ በመካከላችሁ አድር ዘንድ መቅደስ ስሩልኝ። እግዚአብሔር ነው ያለው። ተናገሩ እስቲ፣ በመካከላችሁ አድር ዘንድ መቅደስ ስሩልኝ። ማን ነው ይሄን ያደረገው? እግዚአብሔር። መቅደስ ስሩልኝ። እኛ መቅደስ አለን፣ ሌሎች መቅደስ አላቸው? አይ ያላቸው አለ። ያው ቸርችም ቢሉት ምንም ቢሉት አላቸው። ጥሩ፣ እዛ ድረስ አብረን እንጓዝ። ያ መቅደስ አለን፣ እነሱም አላቸው። በመጀመሪያ ልጠይቃችሁ፣ በመጽሐፍ ቅዱስ ውስጥ መቅደስ አለ የለም? መጽሐፍ ቅዱስ ላይ መቅደስ ይናገራል አይናገርም? አሁን ያለው ጥቅስ አይበቃም? አለ። መጽሐፍ ቅዱስ ውስጥ ካህናት አሉ፣ መቅደሱን የሚያገለግሉ የሉም? አሉ። መጽሐፍ ቅዱስ ላይ ጽና አለ የለም? አለ። ኢሳይያስ 6ን ብቻ ማየት አይበቃም? ሱራፌልና ኪሩቤል ሲያጥኑ ኢሳይያስ የተመለከተው ኦዚያን በሞተ በዓመቱ ብሎ ጽናውን ይዘው ሲያጥኑ መጽሐፍ ቅዱስ ውስጥ ጽና አለ የለም? አለ። መጽሐፍ ቅዱስ ውስጥ በጽናው ውስጥ የሚደረግ ዕጣን አለ የለም? አለ። ካህናት የሚለብሱት ልብስ በመጽሐፍ ቅዱስ ውስጥ አለ ወይስ የለም? አለ። በመቅደስ ውስጥ ታቦት አለ የለም? አለ።
እንግዲያው ይሄንን እንደ ጥያቄ እናድርገው፣ ኩዌስቸነር እናድርገው። ከዛ ኦርቶዶክስ አለ፣ ከዛ ካቶሊክ ይኑር፣ ከዛ ፕሮቴስታንት ይኑር፣ ከዛ የፈለገው ይኑር፣ ሁሉም ይኑር። ጥያቄውን ጠይቅ ነው ያልኳችሁ። ፈተና ተሰጠ። አንድ በመጽሐፍ ቅዱስ ውስጥ መቅደስ አለ? አዎ። እኛ መቅደስ አለን ኦርቶዶክሳውያን ይላችሁ አለ። ሌሎቹ ሳላቸው አላቸው እንበለው ቤት ስለሰሩ። በመጽሐፍ ቅዱስ ውስጥ ያለው መቅደስ ውስጥ ታቦት አለ የለም? አለ። እኛ ታቦት አለን የለንም? አለን። እነዛስ ወንድሞቻችን አላቸው የላቸውም? ኤክስ ነው። በመጽሐፍ ቅዱስ ውስጥ ጽና አለ ካህንም ይዘው ብለናል። በእኛ መቅደስ ጽና አለ አለ። በእነዛ ዘንድ ጽና አለ? ያላቸው አሉ የሌላቸው አሉ? ያላቸው አሉ የሌላቸው አሉ? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ትላንትና እንደተናገርነው በሶስቱ ሕግጋት የጸና ነው። አንድ በሕገ ልቡና ከአዳም እስከ ሙሴ፣ ሁለት በሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሶስት በሕገ ወንጌል ሕገ ክርስትና ከዮሐንስ መጥምቅ እስከ ምጽአት። በዚህ ውስጥ ስንኖር እችን ቤተክርስቲያን እምነቷንና ስርዓቷን ከአባቶቻችን የመጣው ሳይፋለስ ሳይሰረዝ ሳይደለዝ ዛሬ ድረስ የምናደርገው በዚች ቤተክርስቲያን ውስጥ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ታቦታችን ላይ የሚያድረው ልዑል እግዚአብሔር ከሌሎች ሁሉ የተለየ አምላክ ነው። የመቅደሱን ዕቃ የሚነቅፉ፣ የመቅደሱን ስርዓት የሚንቁ፣ የመቅደሱን አገልግሎት የሚያንቋሹ ሰዎች ዛሬ በተለያየ መድረክ ስትሰሟቸው በአዛጦን የከበደች የእግዚአብሔር እጅ በእነሱ ትከብዳለች፣ በጌት የከበደ እግዚአብሔር እጅ ይከብዳል፣ በአስቀሎናም ያስጨነቀ የእግዚአብሔር እጅ ያስጨንቃል፣ ዳጎንንም የሰበረ አስተሳሰባቸውን ይለውጣል። አንድ ያልታደለ ንጉሥ፣ የባቢሎን ንጉሥ ብልጣሶር የሚባል በትንቢተ ዳንኤል ምዕራፍ 5 ቁጥር 1 ላይ አባቱን ናቡከደነጾር ኢየሩሳሌምን ማርኮ ያመጣቸው የመቅደሱ ዕቃዎች ነበሩ፣ አክብሮ አስቀምጧቸው ነበረ። ይሄ ብልጣሶር የተባለው ግን ያልታደለ ወጣት ነበረ። እርሱ በአባቱ ፈንታ በአያቱ ፈንታ ይላል ነግሶ አንድ ቀን ለ1000 መኳንንት ግብዣ አድርጎ ሲበላ ሲጠጣ ቢሰክር የመቅደሱን ንዋየ ቅዱሳት አምጡና ሚስቶቼ፣ ቁባቶቼ፣ ውሽሞቼ መኳንንቱ ይብሉባቸው ብሎ የእግዚአብሔርን መቅደስ ጻሕሉን ከመቅደሱ የነበረውን አስመጣ። የሆነውን ታውቃላችሁ ወገኖቼ። ያንን አስመጥተው በብርጭቆ ቀርተውበት፣ በጽዋው ቀርተውበት፣ በጻሕሉ ፈትፍተውበት በሚመገቡበት ሰዓት እግዚአብሔር ተቆጣ። የሰሚዎችን ጆሮ ጭው የሚያደርግ ነገር ማለት የመቅደሱን ንዋየ ቅዱሳት ለዓለማዊ ርኩሰት ማዋል ማለት ነው። በጣም ጥንቃቄ ያስፈልገዋል። በዛ ሰዓት ምንድነው የሆነው? ብልጣሶር ቁጭ ብሎ ፊት ለፊቱ ላይ በመቅረዙ አንጻር በግድግዳው ላይ አንድ እጅ መጣች። ያቺ እጅ 3 ቃላትን ስትጽፍ ይመለከታል ብልጣሶር። ወዲያው 3 ቃላቱ ሲያልቁ አስተሳሰቡ ተቀየረ። አስተሳሰብ ተቀየረ ማለት የአእምሮ ደዌ ነው። የወገቡ ጅማት ተፈታ፣ ፊቱ ተለወጠበት፣ ወዲያውኑ ተጣራ። እሱ ብቻ ነው ያየው። እባካችሁ አንዲት እጅ ትታየኛለች። ያቺ እጅ በግድግዳው ላይ 3 ቃላት ጽፋለች። ቃላቱ ምን እንደሆኑ አላውቅም። በሉ ቶሎ በሉ ጥሩልኝ፣ የከለዳውያንን አስማተኞች፣ የባቢሎንን ጠንቋዮች በቃል የሚናገሩት ሁሉ አምጡ፣ የዚህን ቃል ትርጉም ያስረዱኝ አሉ። መጡ። ሊተረጉሙት አይችሉም። እግዚአብሔር የጻፈውን የእግዚአብሔር ሰዎች ብቻ ናቸው የሚተረጉሙት። ክብርና ምስጋና ለእግዚአብሔር ይድረሰው። ዛሬ ብዙ ሰዎች ትላንትና እንደተመለከትነው መጽሐፍ ቅዱስ ላይ ያለውን ስህተት አይተናል፣ እንዴት እንደሚያጣምሙት። መሃላችን በጀርመን ሀገር ትልቁን የግዕዝ ጥናት ያደረጉ ዶክተር ሙሉቀንን አይቻቸዋለሁ። ትላንት አንስቼ የነበረው ምንድነው? መዝሙር 86 ላይ መሰረታቲሃ ውስተ አድባር ቅዱሳን የሚለውን መሰረታቲሁ ብለው ለውጠው
ተመልከቱ ለውጠው በዜማም ሊቀ ዲያቆናቱ ሲያሰማን የነበረው መሰረታቲያ ውስጥ አድባር ቅዱሳን አንዱ ትርጓሜ ለእመቤታችን ነው። ይሄ ግን እንዳይነሳ መሰረታቲው ብለው ወደ ወንድ ቀይረው his foundation is in the holy mountains ብለው her foundation የሚለው ለውጠው የእመቤታችን ስም እንዳይጠራ ቀይረው ትላንት አንዱ ሳልነግራችሁ ያለፍኩት his foundation ማለት የማ ፋውንዴሽን ብያችሁ ነበር መልስ እንድትሰጡኝ ነበር። መሰረታቲው ካለ የማ አያችሁ የማ እነሱ ማን ሊያመጡ መሰላችሁ? ክርስቶስን ሊያመጡ ነው። ለስም አጠራሩ ክብር ምስጋና ይገባው። ይሄንን ከነ ሊቀ ሊቃውንት ስማ ኮነ መማር ነው። አይ ስህተት ኮነ ነገርኳችሁ። ለምን እንዳያጨበጨባችሁት ያልኩት ገብቷችኋል እንዴ? ነው ብድህል ገዝቼ ሚስቴን አሳበድኳት እንዳለው ልንሆን ሰው ቤት ሄዶ ፈንድሻ ቆሎ በላ። ሰውየው ፈንድሻ ቆሎ በላና ከዛ ምንድነው አለ እንደዚህ ነው አሉት። ከዛ በኋላ ቤት ሄዶ አስቆላ። ለካ መከደን ነበረበት። ቁጭ ብሎ ሊበላ ሚስቱ ትቆላለች። ጧ ሲል እዛ ሄዳ ታመጣለች። ጧ ሲል እዛ ሄዳ ታመጣለች። ጧ ሲል ወደዛ ትሄዳለች። እብድህል ገዝቼ ሚስቴን አሳበድኳት አለ። ዛሬ የካቲት 1 ቀን መቅዶኒዎስ መንፈስ ቅዱስ እጹጽ ያለ ሰባሊዮስ 1 ገጽ ያለ አውሊናሪዎስ ነፍስን አልተዋሃደም ያለ በ150 ሊቃውንት የተወገዙበት ነው። ያ የወሰዳቸው ምንድነው ስትሉ ብዙ ጊዜ እነ ንስጥሮስ እነ መቅዶኒዎስ እነ አሪዮስ እነ ሰባሊዮስ እነ አውሊናሪዎስ እነ ማኒ እነ አውጣኪ እነ መርቀያ እነዚህ ሁሉ የሳቱበት አንድ ነጥብ አለ መጀመሪያ ላይ። እሱም ትላንት በትንሹ ስሙን የነገርኳችሁ ኖስቲሲዝም የሚባል እምነት ነው። ከፍልስፍና ጋር የተቀላቀለ አስተሳሰብ ነው። ኒዮ ፕላቶኒክ የሚል ኮንሰፕት አለው። ዛሬ ሁለት ባህሪያት የሚሉ ከዛ የወሰዱት ነው። ግኖስቲኮች ናቸው ይሄን ሐሳብ ያመጡት። እነዛ ውስጥ ዋናው የመጀመሪያው ስምዖን መሰሪ ነው በመጽሐፍ ቅዱስ የተጻፈው። ከዛ መርቀያን ነው። ከዛ በኋላ ኢቦን የሚባል ሰው አለ። ከዛ በኋላ ሴሪንቱስ የሚባል ሰው አለ። ከዛ በኋላ ቫለንቱስ የሚባል ሰው አለ። እነዚህ ሰዎች እንዲህ የሚል ትምህርት አስተማሩ። ማርያም የምትወልደው ኢየሱስ ነው። የነሱን ትምህርት ነው የምነግራችሁ። ማርያም የምትወልደው ኢየሱስ ይባላል። የአብ ልጅ ክርስቶስ ይባላል። ይሄ ፈርስት ሴንቸሪ ላይ የነበረ እምነት ነው። እነ አሪዮስ ዝም ብለው አይደለም የመጡት። እነ መቅዶኒዎስ ዝም ብለው አልመጡም። እነ ንስጥሮስ ዝም ብለው አልመጡም። እነ ማኒ ዝም ብለው አልመጡም። ማርያም በምትወልደው ኢየሱስ ላይ እግዚአብሔር የሚወልደው ክርስቶስ በዮርዳኖስ ሲጠመቅ አደረበት። ከዛ ታምር መስራት ጀመረ። የኛን ታሪክ አያውቁትማ። ክርስቶስ ታምር መስራት የጀመረው ይመስላቸው እነሱ በቃና ዘገሊላ መጀመሪያ። ለምን የመጀመሪያው ታምር ስለሚል የመጀመሪያው ታምር የሚለው ተጠምቆ ሳይውል ሳያድር ገዳም ሄደ። ከዛ በኋላ ጾሙን 40ውን ቀን ጨረሰ። ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ በቃና ዘገሊላ ሰርግ ነበረ ነው። ታምረ ኢየሱስን የት ያውቁታል? በጨረር ላይ የተቀመጠው ኢየሱስ ክርስቶስ የት ያውቁታል? ጭቃውን እንደ ወፍ እየሰራ እፍ ሲል ሲያሳይ የት ያውቁታል? አያውቁትም። ስለዚህ ያ አስተሳሰብ ርቋቸዋል። ስለዚህ በተለይ እነዚህ ሰዎች መጡ፣ ሐሳቡን አመጡ፣ ከፍልስፍና ጋር ቀላቀሉ። የእግዚአብሔር ልጅ ክርስቶስ አደረበትና ከዛ በኋላ ሲጠመቅ ተለይቶት ሄደ። ከዛ በኋላ ተሰቀለ ይላል። ይሄ ወደ ሁለት ባህሪያት የሄደው ትምህርት ነው። በወንድሞቻችን ካቶሊካውያን ዛሬ ድረስ ሁለት ባህሪያት የሚለው አስተሳሰብ ይሄ ነው። ዛሬ በእኛም በተለያዩ ቦታዎች ላይ ስለ ቅባት፣ ስለ ጸጋ የምንሰማቸው አስተሳሰቦች ሁሉ ምንጫቸው ኖስቲሲዝም ነው። የሚሰገድለት የማይሰገድለት አካል የለውም። ኢየሱስ ክርስቶስ በተዋህዶ አንድ ነው። በዮሐንስ ወንጌል ምዕራፍ 14 ላይ አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ ሲናገር ፊልጶስ የተባለው ምን አለው? ጌታ ሆይ አብን አሳየንና ይበቃናል አለው። እስከዛሬ ከእናንተ ጋር ስኖር አታውቀኝም?
ተመልከቱ። ይሄንን ባህር ዳር በዚህ የታደለች ስለሆነች ሊቃውንቱ እንደ ጣና የሰፋ ዕውቀት ስላላቸው እነሱ ይነግሯችኋል። እኔ በእንግድነት ተከብሬ እኮ ነው ዛሬ መድረክ ያገኘሁት እንጂ የለም በእንግድነት ነው። ስለዚህ ብዙዎች ወደ ክደት እየሄዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን ስርዓት በእነሱ ዘንድ የለም። የሰሚዎችን ጆሮ ጭው የሚያደርግ ነገር ያልነው የታቦተ ጽዮን ጉዳይ ነው። በጣም የደነቀኝ አንድ ጊዜ በሃዋርድ ዩኒቨርሲቲ ፕሮፌሰር ስትሬከር የሚባል አንድ ቸርች እንጎብኝ ብሎ በርካታ ተማሪዎች እዛ ሄዱ። አሜሪካ ውስጥ ዋሽንግተን ዲሲ ብዙ አባታችን ሀገሩን ያውቁታል። ዛሜ ሀገረ ስብከታችን ሊቀ ጳጳስ ነበሩ። ኒውዮርክ ስትሪት የሚባል ሰርድ ስትሪት ታነል ከሚባል ወጣ ብሎ አንድ የአሜሪካውያን ቸርች አለ። እነዚህ ሰዎች ምን ጀምረዋል? መጽሐፍ ቅዱስ ላይ ታቦት ስለሚናገር ታቦት ስላለ ብለው ታቦት እናከብራለን ብለው ግድግዳው ላይ የሆነ ቅርጽ አለ፣ እንደ ወታደር ነው የሚሄዱት፣ ታቦትን መቀበል አለብን ብለው ነው። የኛ መምህራን ቢያገኟቸው ወደፊት ወደ እውነተኛው መንገድ እንደሚመጡ ወቁ። የሰሚዎችን ጆሮ ጭው የሚያደርገው ሲል ምንድነው የሚሰማቸው? ኦርቶዶክሳውያን እንዴት ታቦተ ጽዮን ይማረካል ነው። ምክንያቱም ታቦተ ጽዮን የእግዚአብሔር ነው። የመቅደሱን ዕቃዎች የሚያቀሉ ሰዎች ፍጻሜያቸውም አያምርም። በብልጣሶር የምናየው ነው። የከለዳውያን ጠንቋዮች ገቡ፣ የባቢሎን አስማተኞች መጡ። ያንን ቃል ሊያነቡት አልቻሉም። ቃሉ ግን የሚለው ማኔ ቴቄል ፋሬስ ነው። ያንን የተረጎመው ግን የእግዚአብሔር መንፈስ ያደረበት ዳንኤል ነብይ ነው። በረከቱ በሁላችን ላይ ይደርና ማኔ ቴቄል ፋሬስ፣ እግዚአብሔር መዘነ፣ መንግስትን ቆጠረው። እግዚአብሔር መዘነ፣ ቀን ለተገኘ እግዚአብሔር መዘነ፣ ስልጣንህን እነሆ ፋሬስ ለሜዶንና ለፋርስ ሰዎች ሰጠው አለው። በ31 ዓመቱ ብልጣሶር በዛ ሰዓት ተቀሰፈ። ከዛ በኋላ መንግስቱን ሌላ ወሰደው። የቤተ መቅደስ ንዋየ ቅዱሳት ቅዱሳን ናቸው፣ ክቡራን ናቸው። በቤተ ክርስቲያናችን ስርዓት ቅዳሴ ከመገባቱ በፊት አዲስ ዕቃ ስታመጡ ዝም ብሎ አይገባም። በአዲሳት ንዋየ ቅዱሳት ላይ የሚጸለይ ጸሎት ተብሎ ይከብራል። በየዕለቱ ካህኑ ቅዳሴ ከመቀደሱ በፊት በዛ ላይ ያለው ይከብራል። በዛ ላይ የሚከብረው የሚያድረው መንፈስ ቅዱስ የኛ አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በእምነታችን ጸንተን ለመኖር በዚህች እምነት ጸንተን ለመኖር ሁልጊዜ መጽሐፍ ቅዱስን ማወቅ እጅግ አስፈላጊ ነገር ነው። የምንቀድሰውን ማወቅ አስፈላጊ ነገር ነው። ማህሌቱን ማወቅ አስፈላጊ ነገር ነው። ምክንያቱም የታቦትና የጣዖት ልዩነት በግልጽ የተቀመጠ ነው። ማን ነው ብርሃንን ከጨለማ ጋር የሚያደርግ? ማን ነው በሊሆርን ከክርስቶስ ጋር የሚያደርግ? ማን ነው የእግዚአብሔርን ታቦት ከጣዖት ጋር የሚያደርግ? አሉ ይሄን የሚደምሩ አሉ ይሄን የሚናገሩ። በዚህ ግን የምትመለከቱት የእግዚአብሔር እጅ በአዛጦን ከበደች፣ በጌት ከበደች፣ በአስቀሎና ከበደች። እግዚአብሔር ራሱ ታቦቱን እንዴት እንደጠበቀው ትመለከታላችሁ። ዛሬም በዚች ቤተክርስቲያን የእግዚአብሔር ታቦት ተጠብቆ ሁላችንም በየዕለቱ ወደ እግዚአብሔር መንግስት ስንመጣ ጸጋ ነሳይነ በዲበ ጸጋ የሚለው ይሄንን ነው። ሁላችሁ ከኔ ቀጥላችሁ ተናገሩ። ጸጋን በጸጋ ላይ ያገኘን። ይህ ዮሐንስ ወንጌል ምዕራፍ 1 ላይ ያለ ቃል ነው። ትምህርቴን በዚህ ነው የማጠቃልለው። ዮሐንስ ወንጌላዊ በጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ላይ የምታዩት ጸጋን በጸጋ ላይ አገኘን ይላል። ሁለት ጸጋ ነው። ጸጋ ነሳይነ በዲበ ጸጋ ሲል በጸጋ ላይ ጸጋ ማለት ነው። ምንድነው በጸጋ ላይ ጸጋ ብሎ የሚናገረው ብላችሁ ስታዩ እግዚአብሔር በዮሐንስ ወንጌላዊ ያጻፈው ቃል አለ። ይህም ጸጋ አንድ ብሉይ ሲሆን ጸጋ ሁለት ሐዲስ ነው። ጸጋ አንድ ኦሪት ናት። ጸጋ ሁለት ወንጌል ናት።
ጸጋ አንድ ታቦቱ ነው። ጸጋ ሁለት ስጋውና ደሙ ነው። ጸጋ ነሳይነ በዲበ ጸጋ በግልጽም እዛ ላይ የምትመለከቱት የተጻፈው ቃል ይናገራል። እሱም እንዲህ ይላል፣ መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። ቃል ሥጋ ሆነ፣ ጸጋና እውነትንም ተመልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህ ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ፣ ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ነበረ። እዚህ ጋር ነው ትኩረት የምንሰጠው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተቀብለናልና። ይህን ቃል ደግማችሁ ንገሩኝ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተቀብለናልና። ቀጥሎ ምን እንደሆነ ጸጋውን ይተረጉምላቸዋል። እንዲህ ይላል፣ በቃል እስከዛ ላስብላችሁ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና። ምን ተሰጥቶ ነበር? ሕግ በማ በሙሴ ሕገ ኦሪት አንዱ ጸጋ እሱ ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። አሁን ሁለት አይነት ጸጋ የሚለው ብሉይንና ሐዲሱን ነው። ኦሪትንና ወንጌልን ነው። ኦሪት ሙሉ በሙሉ ተሰርዛለች፣ ተሽራለች የሚል ትምህርት የለንም። የተፈጸመ ሕግ አላት። ማቴዎስ 5:17 ላይ የምታዩት እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽማቸው ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግብጽ ቤተክርስቲያን ትለያለች በስርዓቷ። ከግሪክ ትለያለች፣ ከራሽያ ትለያለች፣ ከሮማውያን ትለያለች፣ ከሁሉም ትለያለች። ምክንያቱም የምትለይበት ምንድነው? ትላንት እንዳየነው በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል የጸናች በመሆኗ ነው። አሁን እዚህ ጋር ኦሪትን ጸጋ ይላል። ለምሳሌ አስርቱ ትእዛዛት በአዲስ ኪዳን የተጻፉት ወይስ በብሉይ ነው? ዘጸአት 20 ላይ በብሉይ። ሰንበቴን አክብር የት ነው የተጻፈው? በአዲስ ኪዳን ነው በብሉይ ነው? በብሉይ። እነዚህ ትእዛዛት አሉ የሉም? አሉ። በነገራችን ላይ በፕሮቴስታንት ቸርች ምእመናን፣ የፕሮቴስታንት ተከታዮች እዚህ ካላችሁ ከብሉይ ኪዳን የምትቀበሏት አንድ ነገር ብቻ ነች፣ አስራት ገንዘብ ስለሆነች እንጂ አዲስ ኪዳን ላይ አስራት ሕግ የለም። አያችሁ፣ ከዛ ነው ያመጧት። መልሰው ደግሞ እኛንም ሊቀልዱብን ይሞክራሉ። በመቅደሱ በንዋየ ቅዱሳቱ የብልጣሶር ልጆች ሊቀልዱ ይፈልጋሉ። ጸጋ ነሳይነ በዲበ ጸጋ የሚለው ይሄ ነው። በሙሴ ሕግ ተሰጥቶናል። ሕግ ዘላለማዊ ነው፣ ጸጋ ነው። ልሽረው አልመጣሁም ልፈጽመው ነው አለ። እንደገና ደግሞ ስጋው ደሙ ተሰጠን። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስጋውና ደሙ የሚከብረው በታቦቱ ላይ ነው፣ በዛ ነው። ስለዚህ በዚህ ቤተክርስቲያን ውስጥ ስትኖሩ ያላችሁን ነገር ሊያቀሉባችሁ የሚሞክሩ ብዙ ጠላቶች አሉ። ለምን? ስለሌላቸው። እንደዛች ቀበሮ እንደሚባለው ከላይ ምንድነው አፕል ልትበላ ነው ወይ ልትበላ ተንጠራርታ አልደርስ ስትል ይሄ እኮ ድሮም አይጣፍጥም ብላ ሄደቻል። በስርዓታችን በቅዳሴያችን ሲቀልዱ፣ በማህሌታችን ሲቀልዱ፣ በስርዓታችን ሲቀልዱ የምታዋቸውን ሰዎች እኔ ጆሮ ባትሰጡ ነው የምለው። ለምን ትሰማለህ? የምትበላውን ትመርጥ የለ እንዴ? የምትጠጪውን ትመርጭ የለ እንዴ? ፌዘኞች ናቸው። አንድ ሰው ነበረ፣ በአንዱ ጋር ኦርቶዶክስ ነው፣ በአንዱ ጋር ደግሞ ሌላ እምነት ያለው ሰው ነው። ይሄ ኦርቶዶክሱ አንድ ቀን አህያ ሞተበት። ጎትቶ ሲሄድ ያ ቀልደኛ መንገድ ላይ ያገኘው። ምን ነው አለው፣ አህያ ሞተ።
እና ወዴት ልትወስድ ነው? ገደል ልጨምረው ነው። ምን ነው ፍትሐት ሳታስፈታው? ፍትሐት ሳታስፈታው አለው። ባስፈታው ደስ ባለኝ ነበር፣ እምነት ቀየረብኝና ገደል ልከተው ነው አለው። ፍጻሜው አያምርም። ብዙዎች ዛሬ በቅዱስ ቤተክርስቲያናችን ላይ ያለን ብዙዎች በውጭው ዓለም የተጠና ጥናት የኢትዮጵያ ቤተክርስቲያን መጀመሪያ ገና መጽሐፍ ቅዱስ ስታነቡ ሁለተኛው ምዕራፍ ላይ የምታገኙት ኢትዮጵያ ነው። ከልደቱ ጋር በተገናኘ የኢትዮጵያ ነገስታት አማህ እንደሚያቀርቡለት የተጻፈ ነው። ከስቅለቱ ጋር በተገናኘ ልበ አምላክ ዳዊት እንደተናገረ የዘንዶ ራስ ቀጠቀጥህ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው የሚለው ይሄ ነው። በዚች ቤተክርስቲያን ስጋውና ደሙ አማናዊ ነው ተብሎ የሚነገርባትና አምነን የምንቀበልባት ናት። ክብርና ምስጋና ለሥላሴ ይሁን። በታቦታችን ላይ ልክ ነው የሰሚዎችን ጆሮ ጭው የሚያደርግ ነው፣ ያስደነግጣል። አሁን ግን የተለመደ ይመስላል። አንዳንድ ሰዎች የተለመደ ይመስላል። ታቦታችን የሚያድርበት እግዚአብሔር ነው። መኑ ይመስለከ ከምና ማለክት እግዚኦ። የአስቆሎና ዳጎን፣ የጌት ዳጎን፣ የፍልስጤም ዳጎን፣ የአሞን ካሞሽ በእግዚአብሔር ፊት አይቆምም። እግዚአብሔር ታላቅ አምላክ ነው። በዘጠኝ መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት እግዚአብሔር በታላቅ ክንድ በተዘረጋች ብርታት እግዚአብሔር ሕዝቡን ከባርነት ያወጣ ታላቅ አምላክ ነው። ማን ይመስለዋል እሱን? የፍልስጤም ዳጎን በታቦቱ ፊት ወደቀ፣ ተሰበረ። ከዚህ በላይ ትምህርት አለ እንዴ ለኦርቶዶክሳውያን? ምንም እኮ ብዙ መናገር የለም። ታቦቱ መጣ፣ ዳጎን ተሰበረ፣ አለቀ። የእኛን አምላክ የሚመስለው የለም ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። ሁልጊዜ ቅዳሴ ላይ ስታስቀድሱ የሉቃስ ወንጌል ከተነበበ በኋላ የሚባል አንድ ዜማ አለ። መርገፉ ምንድነው የምንለው? በቅዳሴው ምንድነው የምንለው? ስለ ኢየሱስ ክርስቶስ ምንድነው የምንለው? ቅድም ሊቀ ሊቃውንት ሲያስተምሩ ነበር። ኢየሱስ ክርስቶስ ትላንትም ስናነሳ ነበር። ከራስ ጸጉሩ ጀምረን ሰላም ለዝክር ስምከ በለን፣ ለስዕርተ ርእስከ በለን፣ ለርእስከ በለን፣ ለገጽከ በለን እስከ እግሩ ጥፍር ድረስ የምታመሰግን የኢትዮጵያ ቤተክርስቲያን ኢየሱስን አታውቅም ማለት እንዴት ያሳፍራል! የብልጣሶር ንግግር ነው። የኤሎፍላውያን ትችት ነው። መኑ ይመስለከ ከምና ማለክት እግዚኦ። ሊቀ ዲያቆናት አለ እንዴ ዛሬ? በዚህን ጨርስ እስቲና። የሉቃስ ወንጌል ከተነበበ በኋላ ሁሉ ጊዜ የምንለው መኑ ይመስለከ ከምና ማለክት እግዚኦ እያልን የምንናገረው ድንቅ አለ። በእዝል እንስማ። መኑ ይመስለከ ከምና ማለክት እግዚኦ አንተ ውእቱ ዘትገብር መንክረ አርአይኮሙ ለሕዝብከ ኃይለከ ወአድኃንኮሙ ለሕዝብከ በመዝራዕትከ ሆርከ ውስተ ሲኦል ገፄዋ እመያ ወጸጎከ ና
ግዛነ እስመ መጻእከ ወአዳንከነ በእንተ ዝንቱ ንሴብሐከ ወንጸር አቤከ እንዘ ንብል ቡሩከ አንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአዳንከነ። የመላእክትን ዝማሬ ያሰማልን። አሁን ይሄን ዜማ ሁሉ ቀን እንሰማዋለን፣ ግን ምንድነው የምንለው የሚለውን ጠንቅቆ ማወቅ ያስፈልጋል። ማን ይመስልህ ከምና አማልክት ይዘው ከአማልክት የሚመስልህ ማን ነው ያልነው? ማን ይመስልሃል? ከአማልክት የሚመስልህ የለም። ማን ይመስልህ ከምና አማልክት ይዘው? አንተ ሰማይና ምድርን የፈጠርክ ኃያል አምላካችን ነህ። በኦርቶዶክስ ተዋሕዶ ቤተክርስቲያን የምንለው ይሄንን ነው። እግዚአብሔር ሆይ አንተን አምላካችን፣ አንተን የሚመስል ከቶ ማንም የለም። አንተ ውእቱ ዘትገብር መንክረ፣ ድንቅ ነገር የምታደርግ አንተ ነህ። ካንተ በስተቀር ማን አለ? ሰማይን የዘረጋ ካንተ በስተቀር ማን አለ? ምድርን በውኃ ላይ ያጸና፣ ዳጎንን የምታሳፍር፣ ባህር የምትከፍል፣ ድንቅ ነገር የምታደርግ፣ ግሩም ነገርን የምትሰራ አንተን ከቶ ማን ይመስላል? ተመልከቱ። ድንቅ ነገርን በሕይወታችን ያድርግልን እግዚአብሔር። ሕዝቡን ሁሉ ግዕዛን የሰጠ፣ ግዕዛን ነፍስን የሰጠ፣ ቀድሞ የፈጠረ፣ ኋላም በቀራንዮ አደባባይ ላይ ተሰቅሎ ድህነትን ለሁላችን የሰጠን። ሆርከ ውስተ ሲኦል ይላል። ወደ ሲኦል ወርደ ነፍሳትን የማረክ ያወጣ አንተ ነህ። ይሄንን ነው ሁልጊዜ የምንለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውስጥ ውጪ የሆነ አንዳች ነገር የሌላት፣ እግዚአብሔርን አምና እግዚአብሔርን ሰብካ የምትኖር ናት። እስመ መጻእከ ወአድኀንከነ መታሃድንህናልና ሁልጊዜም ደግሞ ስምህን እንጠራለን። እየጮህን ነው የምንለው። ያው እየጮህን ስምህን እንጠራለን። በእንተ ዝንቱ ንሴብሐከ ወንጸርህ ኀቤከ እንዘ ንብል። ምን እያለን? ቡሩክ አንተ እግዚኦ ኢየሱስ ክርስቶስ እስመ መጻእከ ወአዳንከነ። ኢየሱስ ክርስቶስ ሆይ አንተ ቡሩክ ነህ፣ ሁላችንን ልታድን ወደዚህ መጥተሃልና። ታቦታችን ልዩ ነው፣ መቅደሳችን ልዩ ነው፣ ካህናቶቻችን ልዩ ናቸው፣ ጽናችን ልዩ ነው፣ ማይጠንታችን ልዩ ነው። እቺ ቤተክርስቲያን ብቻ ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን ትመስላለች። በዓለም ላይ ጫማው ልቆ የሚገባ ማንም የለም ከኛ በስተቀር። መቅደስ ብለው በሚሉት እንኳን ጫማው ልቆ የሚገባ የለም። ጫማው ልቆ የሚገባ ህዝብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ነው። ህብረቱ ከማ ከሙሴ፣ ህብረቱ ከማ ከኢያሱ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በዚች ቤተክርስቲያኑ ስንኖር ይሄንን እንወቅ። በጎቼን በየስማቸው አውቃቸዋለሁ ይላል። ሁላችሁም እስቲ ስንት ስም አላችሁ? ዋና አባት እናት ያወጣላችሁ ስም አለ። ሁለተኛ ደግሞ ቤተክርስቲያን ያወጣችላችሁ። ኬፋ የተባላችሁ፣ ጴጥሮስ የተባላችሁ አላችሁ። እስቲ ሁላችሁም ክርስትና ስማችሁን ንገሩኝ። አንዴ ንገሩኝ። ከዚች ቤተክርስቲያን ስትወጡ ይሄ ስም የላችሁም። ኤሳውን ትሆናላችሁ። ተመልከቱ፣ ኤሳውን ነው የምትሆኑት ወይም እስማኤልን ነው የምትሆኑት። አሁን በሌላ እምነት ውስጥ አባትና እናቱ ያወጡለት ስም ነው ያለው እንጂ ቤተክርስቲያን ያወጣችለት ስም የለውም። አንድ ሰው ከኦርቶዶክስ ቤተክርስቲያን ወጣ ማለት እግዚአብሔር በእኔ ላይ አይጠራ አለ ማለት ነው።
በጎችን በየስማቸው አውቃቸዋለሁ የሚላችሁ ሁላችሁም በዚህ ስም ቤተክርስቲያን በ40 በ80 ሰየመቻችሁ። ፍታት ቢፈታ ጸሎት ቢደረግ በዚህ በሰማያዊ ስማችሁ ነው የምትጠሩት። አንድ ሰው ከዚህ ሲወጣ ግን እንደ ኤሳው ብኩርናው እንደሸጠ ሕዝቤ ለእፍኝ የገብስ ዱቄት ከዱኝ የሚለው የሕዝቅኤል ቃል የሚደርስበት ትውልድ ነው የሚሆነው። ስለዚህ በዚህ ቤተክርስቲያን መጽናት ማለት እግዚአብሔር በኔ ላይ ይጠራ ማለት ነው። በእስማኤል አልተጠራም፣ በይስሐቅ ተጠራ፣ በኤሳው አልተጠራም፣ በያዕቆብ ተጠራ። እናንተ የይስሐቅ ዘሮች ናችሁ፣ እናንተ የያዕቆብ ዘሮች ናችሁ። የኤሳው አይደላችሁም፣ የእስማኤል አይደላችሁም። ስለዚህ የሰሚዎችን ጆሮ ጭው የሚያደርግ ኦርቶዶክስ ስትሰደብ መስማት ነው በዚህ ዘመን። ግን መልሱን ደግሞ ታዩታላችሁ። የእግዚአብሔር እጅ በጌት ከበደች፣ በአስቀሎናም ከበደች። እግዚአብሔር ድንቅ ተአምሩን በፍልስጤም ምድር አደረገ። 7 ወር ከተቀመጠች በኋላ ታቦቲቱ ወደ እስራኤል ተመለሰች። ዳዊትም መቅደስ ሰራለት። ከዛ በኋላ ያቺ ታቦት ወደ ሀገራችን መጣ። እኛ እየተባረክን የምንኖርባት ሆነናል። በዚች እምነት በዚች ቤተክርስቲያን ውስጥ ያደረገን አምላካችን እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይግባው። ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን እግዚአብሔር ክብር ምስጋና ይግባው። በሌላ ጊዜም እንግዲህ ተገናኝተን ለመማማር ፍቃዱ ከሆነልን እንማማራለን። ትላንት ተማማርን፣ ጠዋትም ተማማርን። አሁንም ትንሽ ለማስታወስ ሞከርኩኝ። በሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌላው ዓለም ልዩ የሚያደርጋት በሶስቱ ሕግጋት ጸንታ ያለች ስለሆነች ነው። በሕገ ልቡና፣ በሕገ ኦሪት፣ በሕገ ክርስትና። ኦሪትም ጸጋ ናት። ከውስጧ የተፈጸሙ አሉ፣ ሆኖም ዛሬም ድረስ የምንቀበላቸው አሉ። ወንጌል ተጨምሮልናል። ጸጋ ነሳይነ በጸጋ የሚለው ይህን ሁሉ የሚያሳይ ነው። በዓለም ላይ ብቸኛ ሀገር ቀዳሚት ሰንበት እሁድ ሰንበት ብላ የምታከብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ጸጋ ነሳይነ በጸጋ ማለት ይሄ ነው። ክብርም ምስጋናም ለሥላሴ ይሁን። በተረፈ እናንተ የታደላችሁ ናችሁ። ሀገረ ስብከቱ የራሱ ሚዲያ አለው። ባህር ዳር በጣም ብዙ ሊቃውንት አሉ። በዚህ መማር ነው። ቤተ አቅለሲያ የሊቀ ሊቃውንት ስምዐ ኮነ፣ ሐሽማል ሚዲያ፣ የመምህር ማዕበል እነዚህ ሁሉ አሉ። ዋካ ሚዲያ። በዚህ ይሄ ሁሉ ነገር ትልቅ ዕውቀት ይሰጣቸዋል። ትላንት እንዳልኩት እንደ አዟ ከባህር ወጥታ ውሃ ጠማ ይበላ ጨሌ ስትልስ አዳኝ እንዳይገልህ መጠንቀቅ አለብህ። በእምነታችሁ ጽኑ፣ በጸሎት ጽኑ። በዚህ በርትታችሁ ከበረታችሁ ከጸናችሁ የሕይወታችሁን ነገር እግዚአብሔር ለሱ ስጡት። ግድፍ ሊና ከላይ እግዚአብሔር ነው። ሸክማችሁ የከበደ ወደ እኔ ነው። ሕይወታችሁ ቢመር የሚያጣፍጥ እግዚአብሔር አለ። ቢጎድል እንደ ዶኪማስ ጓዳ የሚሞላ አለ። ትንሽ ነች ደሞዜ ብለህ ብታስብ 2 ዓሣ 5 እንጀራ ያበረከተ የድንግል ማርያም ልጅ እጁን ይልክልሃል። በደዌና እነሆ በሕመም ብትያዙ አይነ ስውሩን ያበራ ለምጻሙን ያነጻ እግዚአብሔር የእናንተ አምላክ ነው። የሞተ ሳይቀር የሚያነሳ የኔና የናንተ አምላክ የሚመስለው የሌለ ኢየሱስ ክርስቶስ ስለ ዘላለም ሀገራችንን ይባርክ። እምነታችንንም አጽንተን እንድንይዝ በእኛ ላይ ረድኤቱ አድሮ ይኖር። አሜን። ክብርም ምስጋናም ለሥላሴ ይሁን። እመቤታችን አትለየን። አሜን።